ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ነገር መጥቻለሁ። አንዷ እህቴ ባለፈው ስለ አገልግሎት ጠይቃኝ ነበር። እኔም ቪዲዮ ሰርቼ ነበርና እዚህ ቤት ማለት ነው እዚህ ማዳምን የሚኖርበት እህቶቿ ቤት ልጆቿ ቤት የሚሰሩ እንዳለ ፊሊፒን ናቸውና ማለቴ በቃ ምን ያህል ማለቴ ለምንድን ነው ዋጋ ያጣ ነው ብዬ ራሴን ጠየቅኩት ማለት ነው። ፊሊፒን ናቸው እንዳለ እና 4 አመት ሰርታለች ልጇ ቤት ማለት ነው። ካንስሌሽን ጠይቃ ምናምን ነገር ወጣች ማለት ነው። ማለት የተሻለ ስራ አግኝታ እዚሁ ዱባይ ውስጥ በካንስሌሽን ወስዳ ወጣች እና የአገልግሎት ማለት ነው 3000 ብር መታ ተቀበለች ማለት የአገልግሎት ተሰጣት። እንግዲህ አስቡት 2 አመትም ስሩ 4 አመት ኮንትራታችሁን ከጨረሱ በኋላ ማለት ነው። እኛ ምን አይተነው ማናቅ አይደለም። የአገልግሎት ደሞዛችን ራሱ የሞተ ነውና በጣም ነው የተገረምኩት ማለት ነው። 2 አመትም ይስሩ 4 አመትም የአገልግሎት ይከፈላቸዋል። እሱ ብቻ አይደለም የሚገርማችሁ ነገር ማለት ነው። የአገልግሎት ካልተሰጠ ጭራሽ የፊሊፒን ሰራተኛ ማግኘት አይችሉም ማለት ነው። ሁሉም ቢሮ ተመሳሳይ ነው እና ይሄንን የአገልግሎት ሰራተኞቹ ካላገኙ ፊሊፒን የትኛውም ሀገር ፊሊፒን ማምጣት አይችሉም። ግዴታቸው ነው ሲወጡ አገልግሎታቸውን ተከፍሏቸው ዞ ነው የሚወጡትና በጣም ነው የገረም ማለት ለምንድን ነው ዋጋ ያጣ ነው? ብቻ ያሳዝናል። ፊሊፒኖች ከዓለም 3ኛ ናቸውና በጣም የህዝብ ፖፑሌሽናቸው እስከ ሚሊዮን አይደለም ቢሊዮን ነው እያልኳቸዋለሁና እኛ ግን ደግሞ እኛ ኢትዮጵያን ከመቶ ምናምን ሺህ እስከ 130 ሺህ እንደርሳለን መሰለኝ የህዝብ ብዛታችን። እንግዲህ አስቡት እነሱ የዓለም ህዝብ ነው ያላቸውና የዜጎቻቸው መብት ተከብሮ እያንዳንዱ ነገር በዜጎቻቸው መብት ድርድር አያውቁም። በጣም ነው ራሳቸውን የሚያስከብሩትና ከፊሊፒን ጋር የሰራችሁ ታውቁታላችሁና ስራቸውን ብዙም አይደለም ከላይ ነው። በጣም ነው የተገረምኩት። ብቻ ራሳቸውን ነው የሚጠብቁት እንጂ ንጽህና ላይ ስራ ከላይ ነው። እዚህ ቤት ራሱ ስመጡ ማለት ነው እረፍት ስመጡ ባለፈው ትላንትና ነው የገቡት። ባለፈው አልኩት ሁሌ ነው የሚመጡት በ15 ቀን በሳምንት ልጆቻቸውን ይዞ ምናምን ሰራተኞቻቸውንም ይዞ ይመጣሉ። ፊሊፒኖች እዚህ ይመጣሉ ማለት ነው እዚህ ቤት እና እቃ ራሱ ሲያጥቡ ከነ አረፋ ነው የሚያስቀምጡት። በደንብ እንኳን አያጥቡም እና ምንም ንጽህና ስራ ራሱ በአግባቡ አይሰሩም። ግን በቃ የሚከፈላቸው ሞር ደሞዛቸው ብዙ ነገራቸው ለነሱ ነው የሚያደላውና በጣም ነው የታዘብኩት። ገረመኝም እና ምግብ ራሱ በሻንጣ ነው ይዞ ሙዝ አይቀራቸው ምን አይቀራቸው በቦርሳቸው ተሸክመው ነው የሚሄዱት። በሆዳቸው ድርድር አያውቁም። እንደኛ አሁን እኛ ምግብ ሳንበላ ነው ስራ የምንሰራው። እነሱ ግን ንቅንቅ አይሉም። ምግብ ሳይበሉ ምግብ በቃ ተሸክመው ነው የሚዞሩት። እዚህም መጥቶ ችፕስ ሳይቀር ምግብ እኮ አለ ቤት ውስጥ። ግን በቃ ለራሳቸው ያላቸው ነገር በጣም ነው መብታቸውን የሚያስከብሩት። የሚያሬም በጣም ነው የተገረምኩትና እኛ ማለት እኛም እንደነሱ መሆን ያለብን የእውነት በቃ አሁን ደግሞ ያቺ ካንስሌሽን ተቀብላ ያቺ ሄደች አዲስ መታለች እና እሷ ደግሞ ምንም በቃ እንደው በቃ የፈሰሰ ውሃ እንኳን አታነሳምና 1007 ነው የሚከፈላት 1700 ድርሃም ማለት ነው። የኛ ግን አስቡት ልምድ ኖራችሁም አልኖራችሁም እስከ 1400 ራሱ አናገኝምና ብቻ በጣም ነው የሚያሳዝነው። ብቻ የሆነ ጊዜ ማለት ነው የሆነ ጊዜ የኛም ጉልበት እኛም ዋጋ ይኖረን ይሆናል እንጂ በጣም ያሳዝናል። ለምንድን ነው ከነሱ በላይ ነው የምንሰራው? ለምንድን ነው የኛ ደሞዝ ሁሌ እንደዚህ የሞተ መፍታችን የማይከበረው? ለምንድን ነው ማለት የሚሰማ ነው የለም። ግን ብቻ ያሳዝናል። አንዳንዶች ማለት የኛው ልጆች ፊሊፒኖች ስለተማሩ ነው ምናምን። እስቲ እውነት እናውራ። እዚህ ማዳም ቤት ዲግሪም ይኑራችሁ ዲፕሎማ ማስተርስ ፒኤችዲ ይኑራችሁ
ምንድነው እውቀት የሚያስፈልገው ነገር ምንድነው? ሽንት ቤት ማጽዳት፣ ምግብ መስራት ምናምን እውቀት ያስፈልጋል። እነሱ እውቀት ስላላቸው ምንም የእውነት በብዛት ከ10 እና ከ12 አቋርጦ የመጡ ናቸው። በእርግጥ እነሱ እንግሊዘኛቸው በደንብ ያወራሉ፣ ግን ምንም ማዳም ቤት ለመስራት እውቀት አያስፈልግም። በእርግጥ አንዳንድ ነገር ማንበብ የሆነ ነገር ማዳም ቢሰጣችሁ ምናምን አንብባችሁ መረዳት ግድ ነው። ግን ምንም ማዳም ቤት ለመስራት እውቀት አያስፈልግም። ማንም የኔ ማዘር ብትመጣ እዚህ ቤት የእውነት ቀጥ አድርጋ ነው የምትሰራው እና እውቀት ስላላቸው ነው ምናምን የሚባል ነገር ውሸት ነው። ምንም እውቀት አያስፈልግም። እዚህ ቤት ልታነቡ ልትጽፉ አይደለም የምትመጡት። በቃ ክችን ውስጥ ምግብ መስራት፣ ቤት ማጽዳት፣ ሽንት ቤት ማጽዳት ነው እና እውቀት ስላላቸው ነው እነሱ ምናምን ደሞዛቸው እንደዚህ የሚጨምሩ። ሆስፒታል ውስጥ እኮ አይደለም የሚሰሩት ማዳም ቤት ነው። ማዳም ቤት ደግሞ ምንም አይነት እውቀት አይጠይቅም። ለምንድን ነው እንደዚህ ራሳችንን ዝቅ የምናደርገው? እስቲ ምንድን ነው ማዳም ቤት ለመስራት የምን እውቀት ነው የሚያስፈልገው? ነው እንደዛ አትበሉ፣ ዋጋችሁን አታወርዱ። የእውነት እኛ ዋጋችንን ማወቅ ነው ያለብንና ለምንድን ነው እንደዛ የሚሉት? አንዳንድ አበሾች እኮ እነሱ እኮ እንግሊዘኛ ይችላሉ። እንደስ ምን አረቦች እንግሊዘኛ ያወራሉ? እንደስ ይጀመር ከሁለት ቃል በላይ እኮ እነሱ ራሱ አያወሩ። እነሱ እንግሊዘኛ ስለሚያወሩ ነው እውቀት ስላላቸው ነው ምናምን የሚባል ነገር አይሰራም። እውቀት ኖረሽም አልኖረሽም እዚህ ቤት የእውነት ቀልጣፋ መሆን የሚያስፈልግሽ አረብ ቤት ስትመጪ እና የሆነ መግባቢያ ቋንቋ እንግሊዘኛ ብትሞክሪ አሪፍ ነው። አረበኛ እስክትለምጂ ድረስ ቢያንስ እየታገሽ ከእንግሊዘኛ ጋር የሆነ ነገር ለነሱ ለማስረዳት ትችያለሽ። ግን በተረፈ ግን ጎበዝ ቀልጣፋ የሆነ በቃ ቶሎ የሚረዳ አይነት ሰው አለ አይደለ? እንደዛ አይነት ሰው ከሆንሽ ምንም አይነት እውቀት አያስፈልግም አረብ ሀገር ለመምጣት ማለት ነው። እነሱ እውቀት ስላላቸው ነው እያልን ራሳችንን ለምንድን ነው የምናወርደው ዝቅ የምናደርገው? ለምንድን ነው የምንሰራው ከእነሱ በላይ ነው ምናምን ነገር? ምግብ ሳንበላ ነው ዝራ የምንዘራው እና ጣራ ግድግዳው የምንፈጋው እነሱ ከላይ ነው የሚያጸዱትና እባካችሁ በቃ በተረፈ ራሳችሁን አስከብሩ። ብቻ ይሁን እስቲ በጣሪ ብቻ አንድ ቀን እኛም ዋጋ ይኖረናል ብዬ አስባለሁ። ተስፋ አድርጋለሁ ዋጋ እንደሚኖረን። ባለፈው ያው እኔ እንደዚህ አሪፍ መረጃዎችን ይከታተላሉ ፎሎም ስለማደርግ ይመጣልኛል እና አውሮፓ ሀገር ነው የምትኖረው እና እንደዚህ በቤት ጽዳት ምናምን ሰው እንፈልጋለን ስትል ሰምቼ ውስጤ በጣም ነው ደስ ያለኝ። ምን አለበት የኢትዮጵያ መንግስት እንደዛ አይነት እድሎችን ቢያመቻችልን መልካም ነበረ። አሁን ላይ ብዙ እህት ወንድሞቻችን ተምሮ ቁጭ ብለዋል እና እዚህ ማዳም ቤት ማለት አማራጭ ሲያጡ እየመጡ ነው። ስራቸውን አቁሞ ከነርስ ከምናምን እየመጡ ነው እና ብዙም ማወራቸውም አሉ። 2 ዲግሪ ነበረኝ እንደዛ አይነት ስራ ሰራ ነበረ ምናምን የሚሉ ማለት ነው። ኢትዮጵያ መንግስት ነው የሚባለው። መንግስት እንደዛ አይነት እድል ቢያመቻች አሪፍ ነው። የእውነት ብዙ የተማሩ እህት ወንድሞቻችን አሉ ቤት ቁጭ ብሎ ስራ ተው ልጆቻቸውንም የሚያሳድጉበት አቶ የሚጨነቁ የተሻለ ስራ የሚፈልጉ አሉ። እንደዛ አይነት እድል ቢያመቻች ጥሩ ነው። ታይላንድ ነው መሰለኝ ታይላንድ። አዎ። እና አንዱ ደግሞ ሙድ ሲይዝ ነበርና አንድ ልጅ አለ እዚህ ዱባይ ውስጥ የሚኖር ሁሌ ሰው ላይ ያላግጣል። ብቻ የማዳም ምን ነበር የሚል ባለፈው የሆነ ነገር ነው ያለውና በጣም ብዙ ሰው ሲቆጣው ነበርና ሩዝ መቀቀል የምትችል የማዳም ቅመም ፈልጋለሁ፣ ሻቃላ ፈልጋለሁ ነው እንጂ ያለ ሻቃላ ፈልጋለሁ ምናምን ሩዝ መቀቀል የምትችል ቤት ማጽዳት የምትችል ምናምን እያለ ሙድ ሲይዝ ነበረ እሱ ልጅ። እና ለካ አውሮፓ ሀገር ሆናችሁ በእንግሊዘኛ የምትበጠረቁብን ሸቃላ እየሆናችሁ እየሰራችሁ ነው እንደ እያለ ሙድ ሲይዝባቸው ነበረና ሸቃላም ሆነ ምንም ሆነ ዋና ገንዘብ መገኘቱ ነው የሚፈለገውና ሰርተን ራሳችንን መለወጥ ነው ዋናው የሚፈለገው እሱ ነው እንጂ እኔ ለምን ሸቃላ አይደለም ለምን ምንም ሊሆን እና እንደዛ እያለ እንትን ስል ነበርና እንደዛ አይነት እድል ቢያመቻች መልካም ነው። አሁን ላይ
በጣም ማለት ነው የእውነት ሰው ሁሉ ተስፋ ቆርጠዋል። ስራ የለም። ተመርቆ ቁጭ ብሏል እና ግማሹ ያለውን ነገር ደግሞ ሽጦ ወደዚህ እየመጣ ነው። ወደ ተለያየ አረብ ሀገር እየተሰደደ ነውና መንግስት ደግሞ ለእንደዛ አይነት ወገኖቻችን እድል ቢያመቻች ጥሩ ነው ብዬ አስባለሁ። አዳዲስ ይሆናችሁ ደግሞ ሰብስክራይብ አድርጉ። እስቲ ሰብስክራይብ አድርጉ። ቪዲዮ የሰራው ቀን የሆነ አንድ 10-15 ሰብስክራይብ ይጨምራል። ያልሰራው ቀን ግን እዛ ይቆማልና እስቲ አበረታቱኝ። እስቲ 2 አመት ውስጥ 10 ሺህ እንኳን አልገባውም። ምን አለበት ብታበረታቱኝ እህቶቼ። ቪዲዮውን ሲጀምሩ በላይክ ጀምሩ። አዳዲስ ሲሆናችሁ ደግሞ ሰብስክራይብ አድርጉ። በየጊዜው የተለያየ መረጃ ለእናንተ ይጠቅማል ብዬ የማስበው መረጃ ወደ እናንተ አደርሳለሁ። ስለዛ ሰብስክራይብ ብታደርጉ ትጠቀማላችሁ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው